የኡጋንዳ አየር መንገድ ተቋርጦ የነበረውን የረጅም ርቀት በረራ ለመቀጠል እንዲረዳው ከኢትዮጵያ አየር መንገድ ቦይንግ 787 ድሪም ላይነር አውሮፕላንን በጊዜያዊነት መከራየቱን የኢትዮጵያ አየር መንገድ አስታውቋል። ቀዳሚ መረጃችን ነው። በነፃ የተረከቡትን ደም ለታካሚዎች የሚሸጡ ጤና ተቋማት ላይ እርምጃ ይወሰዳል ተብሏል። ይሄም ሁለተኛ መረጃችን ነው። በአዲስ አበባ ከተማ 9000 ሞተረኞች ጂፒኤስ እንዲያስገጥሙ መደረጉ ተሰምቷል። 120 ሞተረኞች ደግሞ ደንብ ተላልፈዋል በሚል በሲስተም ተቀጥተዋል። የሚሊዮን ድሪባ የተባለውን ግለሰብ ጉዳይ በዛሬ መረጃችን እንነግራችኋለን። ይሄ ግለሰብ ከዚህ በፊት ሲፈጽም የነበረው አስነዋሪ ተግባር ምን ነበረ ሰማላችሁ። ከኢራን ጋር የሚደረግ ስምምነት የእስራኤልን ወሳኝ ጥቅሞች የሚያስጠብቅ ነው አሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በኒውዮርክ ላጓርዲያ አውሮፕላን ማረፊያ የኤር ካናዳ ኤክስፕረስ የመንገደኞች አውሮፕላን እያረፈ ባለበት ጊዜ በማረፊያ መንገዱ ላይ ከነበረ የእሳት አደጋ መኪና ጋር ስለተጋጨ የሁለት ሰዎች ህይወት አለፈ። እንደምን ውላችኋል። ይሄ አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናላችሁ ነው። በየቀኑ ለናንተ የተመረጡና ይመጥናሉ ያልናቸው መረጃዎች የምናደርስበት ቻናል ነው። ነባር ቤተሰቦቻችን ስለምትከታተሉን ላይክ ሼር ስለምታደርጉ አምናችሁን ደግሞ ስለምታደምጡን ከልብ አድርገን ነው የምናመሰግነው። አዳዲስ ቤተሰቦች ደግሞ ሰብስክራይብ ማድረጋችሁን ያሳስባችሁ ወዳለሁ። እኔ ናርዶስ አለማየሁ ነኝ። ወደ መጀመሪያው መረጃ እናልፋለን። የኡጋንዳ አየር መንገድ ተቋርጦ የነበረውን የረጅም ርቀት በረራ ለመቀጠል እንዲረዳው ከኢትዮጵያ አየር መንገድ ሊከራይ መሆኑ ተሰምቷል። አውሮፕላኑ ለሁለት ወር ጊዜ ነው የሄደው። የነሱ አውሮፕላኖች እስከዛ ተጠግነው ይደርሱላቸዋል። ከዛ አውሮፕላኑ ተመልሶ ለኛ ስራ ይመጣል ብሏል የኢትዮጵያ አየር መንገድ። የአየር መንገዱ አመራር እንግዲህ ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል የኪራይ ውል ስምምነቱ ለሁለት ወር የሚቆይ ነው። የኢትዮጵያ አየር መንገድ ለዚህ ስራው ከኡጋንዳ አየር መንገድ ተገቢውን ክፍያ ያገኛል ብለዋል። በምን ያህል ወርሃዊ ክፍያ ኪራዩ እንደተከናወነ ግን ከመግለጽ ተቆጥበዋል። የኢትዮጵያ አየር መንገድ እንግዲህ ከኡጋንዳ አየር መንገድ ጋር በጊዜያዊ ውል ስምምነት የአውሮፕላን ኪራዩን የፈጸመው የኡጋንዳ አየር መንገድ ያሏቸው ሁለት ኤርባስ A380 አውሮፕላኖች ባልታሰበ ምክንያት ከአገልግሎት ውጪ በመሆናቸው ምክንያት ወደ ለንደን የሚያከናውኑት በረራ እንዳይቋረጥ ለማድረግ ነው። ስለዚህ ኢትዮጵያ አየር መንገድ ስምምነቱን በሚመለከት በሰጠው ቃል መሰረት በኢንዱስትሪ ሁልጊዜም ሊሰመርበት የሚገባው የኢትዮጵያ አየር መንገድ የአፍሪካ አየር መንገድ ነው። እኛ ፓን አፍሪካን ኤርላይን ነን ብለን ስንል ለማለት ብቻ አይደለም፣ ተግባራችንንም የምንናገረውን መምሰል አለብን ተብሏል። ስለዚህ የኡጋንዳ አየር መንገድ ችግር ላይ ወድቋል። የማኔጅመንት ለውጥ አለ። አውሮፕላኖች ችግር ገጥሟቸዋል። የኡጋንዳ አየር አውሮፕላኖች ይሄ በሚሆንበት ጊዜ እንድንረዳቸው ጠየቁን። ሲጠይቁን አንድ ሙሉ የበረራ ሰራተኞችንና አንድ አውሮፕላን ሰተናቸዋል። ይሄ በኢንዱስትሪው ዌት ሊዝ ማለት ነው ብለዋል። ይሄ እንግዲህ የሚበሩት የኡጋንዳ አየር መንገድን የበረራ ቁጥር ቢሆንም በኢትዮጵያ አየር መንገድ ፍላግ ነው የሚሰሩት። የኢትዮጵያ አየር መንገድ ደግሞ ሕግና ስርዓትን ተከትለው ነው የሚሰሩት። ስለዚህ ከዚህ የኪራይ ስምምነት ነው ያደረግነው ብለዋል። ከነሙሉ ክሩ ፓይለቶችን፣ ሆስተሶችን፣ የጥገና ሰራተኞችን ሁሉም ከኢትዮጵያ አየር መንገድ ይይዝና እዛ ሆኖ ዩጋንዳ ስራውን ይሰራል። የኢትዮጵያ አየር መንገድ ለዚህ ስራው ተገቢውን ክፍያ ይጠይቃል። አውሮፕላኑ ለሁለት ወር ጊዜ ነው የሄደው። የነሱ አውሮፕላኖች እስከዛ ተጠግነው ይደርሱላቸዋል። ከዛ አውሮፕላኑ ደግሞ ተመልሶ ለኛ ስራ ይመጣል ሲሉ የኢትዮጵያ አየር መንገድን የኡጋንዳ አየር መንገድ መከራየቱን ገልጸዋል። ከዚሁ ጋር በተገናኘ ግን የኢትዮጵያ አየር መንገድ በቀጣይ 4 አዳዲስ የሀገር ውስጥ በረራዎች መዳረሻዎችን ሊያስጀምር መሆኑን ታውቃላችሁ። የኢትዮጵያ አየር መንገድ እንግዲህ በሚቀጥሉት 2 ወራት የፊታችን ማለት ነው 4 አዳዲስ የሀገር ውስጥ የአውሮፕላን ማረፊያዎችን ለአገልግሎት ክፍት እንደሚያደርግ አስታውቋል። አየር መንገዱ እንግዲህ ዋና ስራ አስፈጻሚው አቶ መስፍን ጣሰው ነገሩኝ ሲል አንድ የሀገር ውስጥ መገናኛ ብዙሃን እንደዘገበው ከሆነ ይሄ እቅድ የሀገር ውስጥ በረራዎችን ለማቀላጠፍ የክልል ከተሞችን ተደራሽነት ለማሳደግና የኢትዮጵያን ማህበራዊና ኢኮኖሚያዊ እድገት ለማፋጠን ያለመ ነው። ኢትዮጵያ አየር መንገድ ቡድን በሚቀጥሉት 2 ወራት 4 አዳዲስ የሀገር ውስጥ ኢትዮጵያ ውስጥ ብቻ ያሉ አየር ማረፊያዎችን
ስራ ለማስጀመር እቅድ አውጥቷል። ዋና ስራ አስፈጻሚው እንግዲህ አቶ መስፍን ጣሰው ይሄ የሀገር ውስጥ በረራዎችን ለማሳለጥ ወደ ክልል ከተሞች ተደራሽነትን ለማሻሻልና የኢትዮጵያን ማህበራዊ ኢኮኖሚያዊ እድገት ለማጎልበት እንደሚያግዝ ጠቅሰዋል። በቀጣዮቹ 2 ወራት እንግዲህ ወደ ስራ የሚገቡት ነገሌ ቦረና፣ እንዲሁም ደግሞ ሚዛን አማን፣ እንዲሁም ሚዛን ተፈሪ ማለት ነው፣ እንዲሁም ደግሞ ደብረ ማርቆስ ጎጃም በግንባታ ላይ ያሉት እነዚህ አውሮፕላን ማረፊያዎች አገልግሎት መስጠት ሊጀምሩ እንደሆነ የኢትዮጵያ አየር መንገድ ገልጿል ማለት ነው። በነፃ የተረከቡትን ደም ለታካሚዎች የሚሰጡ ጤና ተቋማት ላይ እርምጃ እንደሚወሰድ ተገልጿል። ይሄ በምን ምክንያት ነው የሆነው? የኢትዮጵያ ደምና ህብረ ህዋስ አገልግሎቱን በነፃ ከሰው የተረከቡትን ደም ከለጋሾች የተገኘን ደም ለታካሚዎች በሚሸጡ የግል የጤና ተቋማት ላይ ጥብቅ የሆነ እርምጃ እንደሚወስድ ለአሃዱ ተናግሯል። ተቋሙ ደግሞ ለታካሚዎች ደም ያለምንም ክፍያ እንዲደርስ ከመንግስትና ከግል ጤና ተቋማት ጋር ስምምነት ቢኖረውም አንዳንድ የግል ሆስፒታሎች ግን የአገልግሎት ክፍያ በሚል ስም የሚጠይቁት ገንዘብ ህገወጥ መሆኑ ተገልጿል። የአገልግሎቱ ምክትል ዋና ዳይሬክተር አቶ ሀብታሙ ታየ ናቸው። ደም ከበጎ ፈቃደኞች የሚሰበሰብ በነፃ ነው። በነፃ ቢሰበሰብም ግን አንድ ዩኒት ደም ለታካሚዎች ዝግጁ እስከሚሆን ድረስ ለምርመራና ለደህንነት መጠበቂያ ቢያንስ $46 ወጪ ይደረግበታል። ይሄ ደም ከፍተኛ ወጪ የሚጠይቅ የህይወት አድን ንጥረ ነገር ለመንግስትም ሆነ ለግል የጤና ተቋማት በነፃ የሚከፋፈል ቢሆንም በግል ተቋማት በኩል ደምን በሽያጭ ማቅረብ የሚመስሉ አሰራሮች እንደሚታዩ አስረድተዋል። እሳቸው ይሄንን ህገወጥ አሰራር ለመግታት ደግሞ ከተቋሙ ወጥቶ ለታካሚው እስከሚደርስ ደም ለሚፈልገው ሰው እስከሚደርስ ድረስ ያለውን ሂደት ለመከታተል የሚያስችል የቴክኖሎጂ ስርዓት የመዘርጋት ስራ ተጀምሯል። ከዚህ በተጨማሪስ በጤና ተቋማት ሲሰጥ ሊኖር የሚገባውን በጤና ተቋማት ብቻ መሰጠት የሚገባውን የአገልግሎት ወሰን የሚበይን ህግ ማውጣትና የመግባቢያ ሰነዱን ጥሰው በተገኙ ተቋማት ላይ ተጠያቂነትን የማስፈን ስራ እንደሚሰራ ነው የተገለጸው። ማህበረሰቡ ራሱ ደም በነፃ የሚሰጥ መሆኑን አውቆ ማንኛውም ተቋም ለታካሚ ደም በመስጠቱ ምክንያት ክፍያ ከጠየቀ ለደምና ህብረ ህዋስ ባንክ ጥቆማ መስጠት እንዳለባቸው መልእክት ተላልፏል። በአዲስ አበባ 9000 ሞተረኞች ጂፒኤስ እንዲያስገጥሙ ተደርጓል። 120 ሞተረኞች ደግሞ በደንብ መተላለፍ በሲስተም ተቀጥተዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንግዲህ የአዲስ አበባ ከተማን የትራፊክ እንቅስቃሴ የተመቸና ደህንነቱ የተጠበቀ ለማድረግ ከሚያከናውናቸው ተግባራት መካከል በሞተር ብስክሌት ጂፒኤስ እንዲገጠምና የትራፊክ ህጉም ተከብሮ እንዲሽከረከር ቁጥጥር ማድረግ ይገኝበታል። በዚህ መሰረት የትራንስፖርት አገልግሎቱን በቴክኖሎጂ ለማስደገፍ በተደረገ የዘመናዊ ስርዓት አተገባበር መዲናዋ 9000 ሞተር ብስክሌት አሽከርካሪዎች በሞተራቸው ላይ ጂፒኤስ አስገጥመው እየተንቀሳቀሱ እንደሚገኙ የትራፊክ ማኔጅመንት ባለስልጣን ገልጿል። ማንኛውም በአዲስ አበባ ከተማ ውስጥ የሚንቀሳቀስ በማህበርም ሆነ በግል አገልግሎት እየሰጠ ያሉ ሞተር አሽከርካሪዎች ከአዲስ አበባ ትራንስፖርት ቢሮ በከተማ ውስጥ ለመንቀሳቀስ ባገኙት የሞተር ብስክሌት መንቀሳቀሻ ፈቃድ መሰረት ሞተራቸውም ላይ ጂፒኤስ ማስገጠም ይኖርባቸዋል ማለት ነው። ስለዚህ ጂፒኤስ በሞተር ላይ መገጠሙ የሚሰጠው ጠቀሜታ ለሞተር ባለንብረቶች ንብረት ጥበቃ፣ ለአሽከርካሪዎቹ ደህንነትና ህግን ተከትሎ ደግሞ ለመስራት እንዲሁም ደግሞ ወንጀለኞችን ለመከላከል ህጋዊ ትራንስፖርት አገልግሎትን ለማስፋፋት ነው ይሄ ሆኖ ማለት ነው። በዚህ መሰረት በከተማዋ ቀደም ሲል የሚሰሙ የሞተር ላይ ሌብነት፣ በተለይ ዝርፊያ እንዲሁም ሌሎች ወንጀሎች ቀንሰዋል። በሌላ በኩል ተቋሙ አውቶማቲክ ኢንፎርስመንትና ፓርኪንግ ማኔጅመንት ሲስተምን ተግባራዊ ማድረግ ከጀመረ ወዲህ ደንብ 557/2016 መሰረት የጭንቅላት መከላከያ ወይም ሄልሜት ሳያደርጉ ወይም አድርገው ሳያስሩ ወይም የጫኑትን ሰው ማድረጉንና ማሰሩን ሳያረጋግጡ ሞተር ሳይክል ያሽከረከሩ 120 ሞተረኞች በርከን 3 ቁጥር 6 መሰረት መቀጣታቸውን የወጡ መረጃዎች ያሳያሉ። ሚሊዮን ድሪባ ማን ነው? ይሄ ግለሰብ አነጋጋሪ ጉዞና ወቅታዊ የኬንያ ክስተት ምን ይመስላል? በማህበራዊ ሚዲያ በሚለቃቸው አወዛጋቢ ምስሎችና ቪዲዮዎች የሚታወቅ ግለሰብ ነው። ሚሊዮን ድሪባ ይባላል። ብዙዎቻችሁ ታስታውሱታላችሁ። በተለይ የሴቶችን ልብስ በመልበስ በማይገባ መልኩ ሲያስተዋውቅ የነበረ ነው። በኢትዮጵያ ከነበረበት የህግ ክርክር በኋላ አሁን ደግሞ በጎረቤት ሀገር ኬንያ በፈጸመው ድርጊት በቁጥጥር ስር መዋሉ የብዙዎቹን ትኩረት የሳበ ነው። ከ11 ወራት በፊት እንግዲህ አዲስ አበባ ፖሊስ ግለሰቡን በቁጥጥር ስር መዋሉ ይታወሳል። በወቅቱ ፖሊስ ያለው ምንድነው? ከኢትዮጵያ ባህል፣ ሃይማኖትና ወግ ያፈነገጡ ድርጊቶች መፈጸሙን፣ በተለይ የሴቶችን ክብር የሚነኩ ጸያፍ ምስሎችን በማሰራጨት
በመልካም ጠባይ ላይ የሚፈጸም ወንጀል መጠርጠሩን ገልጾ ነበር። ይሁን እንጂ ይሄ ግለሰብ በወቅቱ የጀመረበት የምርመራ ሂደት በምን መልኩ ተጠናቆ ከሀገር ሊወጣ እንደቻለ ግልጽ አይደለም። ነገር ግን ብዙዎች ህጉ እንዴት ተግባራዊ ሆነ የሚል ጥያቄ ሲያቀርቡ ቆዩ። ሰሞኑን ደግሞ ግለሰቡ በኬንያ አካባቢ ታይቷል። በኦርቶዶክስና በእስልምና እምነት ላይ የሚያሾፉ ተንቀሳቃሽ ምስሎችን በመልቀቅ በኬንያ ፖሊስ ነው በቁጥጥር ስር የዋለው። የኬንያ ፖሊስ እንደገለጸው ግለሰቡ የሃይማኖት ተቋማትን ክብር የሚነኩና የማህበረሰቡን ሰላም የሚያውኩ የቪዲዮ ይዘቶችን ሲያሰራጭ በመገኘቱ በቁጥጥር ስር ነው የዋለው። ግለሰቡ በቁጥጥር ስር ሲውል ለፈጸመው ስህተት ሁለተኛ አይለመደኝም ሲል በቪዲዮ ይቅርታ ሲጠይቅም ነው የታየው። ይሄ ድርጊት በሀገር ውስጥም ሆነ በውጭ በሚኖሩ ኢትዮጵያን ዘንድ ቁጣንም ቀስቅሷል። የሚከተሉትን ነጥቦችንም አስነስቷል። ግለሰቡ ከቀድሞ ስህተቱ ከመማር ይልቅ ለምን ይበልጥ ወደ ሃይማኖት ጉዳዮች ላይ ማሾፍ ገባ የሚሉ ጥያቄዎች ይነሳሉ። ቪው እና ላይክ ታዋቂነትን ለማግኘት ሲባል የሌሎችን እምነትና ክብር መነካካት የሚያስከትለው ማህበራዊ ቀውስም መጨረሻው እንደዚህ ሊሆን ይችላልና ጥንቃቄ መደረግ እንዳለበት ነው መልእክት የተላለፈው። ከኢራን ጋር የሚደረግ ስምምነት የእስራኤልን ወሳኝ ጥቅሞች የሚያስጠብቅ ነው ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸዋል። የኢራን ፓርላማ አፈ ጉባኤ በበኩላቸው ውይይትም ሆነ ስምምነት የሚባል ነገር የለም፣ የነዳጅ ገበያን ለማጭበርበር ታስበው የሚሰራጩ የሐሰት ዜናዎች ናቸው ሲሉ አጣጥለውታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ቀደም ብለው ከዶናልድ ትራምፕ ጋር መነጋገራቸውን የገለጹት እንደ ጠቅላይ ሚኒስትሩ ገለጻ የአማካሪው ፕሬዝዳንት የጋራው የአሜሪካና እስራኤል ኦፕሬሽን ያስመዘገባቸው ታላላቅ ስኬቶችን በመጠቀም ከኢራን ጋር ስምምነት ላይ በመድረስ የጦርነቱን ግቦች መሳካት ይቻላል ብለው ያምናሉ። ይህን ስምምነት የእስራኤልን ወሳኝ ጥቅሞች የሚያስጠብቅ መሆኑን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። እስራኤል በኢራንና በሊባኖስ የምታደርገውን ወታደራዊ ጥቃት ቀጥላለች። የቴህራንን የኒኩሌር መርሃ ግብርን እያደቀቀችና በሂዝቦላህ ላይ ደግሞ ከባድ ምት እያሰፈረች መሆኑን ኔታንያሁ ናቸው የገለጹት። ከጥቂት ቀናት በፊት እንደውም ሁለት ተጨማሪ የኒኩሌር ሳይንቲስቶችን ገድለናል፣ ወደፊትም ገና የሚቀሩን አሉ በማለት እስራኤል በማንኛውም ሁኔታ ጥቅሟን እንደምታስጠብቅ ነው የተናገረችው። በሌላ በኩል የኢራን ፓርላማ አፈጉባኤ ከአሜሪካ ጋር ምንም አይነት ውይይት እየተካሄደ አለመሆኑን አስታውቀዋል። አፈጉባኤው ምንድነው ያሉት? እነዚህ የሐሰት ዜናዎች የነዳጅ ገበያን ለማጭበርበር ታስበው የሚሰራጩ ናቸው ሲል ቢቢሲ ነው የዘገበው። ወደ መጨረሻው ዜና መጣሁኝ። በኒውዮርክ ላጓርዲ አውሮፕላን ማረፊያ ላይ ምንድነው የተከሰተው? በዚህ አውሮፕላን ማረፊያ የኤር ካናዳ ኤክስፕረስ የመንገደኞች አውሮፕላን እያረፈ ባለበት ወቅት በማረፊያ መንገዱ ላይ ከነበረ የእሳት አደጋ መኪና ጋር በመጋጨት የሁለት ሰዎች ሕይወት አልፏል። በእሳት አደጋ ምክንያት ነው ይሄ የሆነው። በዚህ አውሮፕላን ማረፊያ ላይ ትላንትና ሌሊት በተከሰተው በዚህ አደጋ በአጠቃላይ 41 ሰዎች ላይ ጉዳት ደርሷል። ከነዚህ ውስጥ 9ኙ በከባድ ሁኔታ ሆስፒታል ውስጥ ናቸው ያሉት። በመኪና ውስጥ የነበሩ 2 መኮንኖችም ሕክምና ላይ ነው የሚገኙት። አደጋው የደረሰው የእሳት አደጋ መኪናው ወደ ሌላ አስቸኳይ ጥሪ ለማምራት በበረራ መንገዱ ላይ እየተንቀሳቀሰ በነበረ ወቅት ነው ይሄ ነገር የተፈጠረውና አውሮፕላኑ በሰዓት 39 ኪሎ ሜትር ፍጥነት ላይ ነበረ። በዚህ መሰረት እንግዲህ የነዚህ ሰዎች ሕይወት ሊያልፍ ይችላል። ሌሎቹ ደግሞ ሆስፒታል እየታከሙ እንደሆነ የወጡ መረጃዎች ያመለክታሉ። ውድ ቤተሰቦቻችን ከኔ ጋር የነበረን መረጃ ይህን ይመስል ነበረ። አዘጋጅቼ ያቀረብኩላችሁ ናርዶስ አለማየሁ ነበርኩኝ። ስለምትከታተሉን ስለመረጣችሁን ከልብ ነው የምናመሰግነው። ከአሃዱ ሬዲዮ እንደተለመደው አጫጭርና አዳዲስ መረጃዎችን ቀንጨብ አድርገን እናሰማችኋለን። በያላችሁበት ደስ የሚል ምሽት ይሆንላችሁ። በድጋሚ ውድ ቤተሰቦቻችን በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሃዱ ሬዲዮ 94.3 የመጋቢት 15 2018 ዓ.ም የዕለተ ማክሰኞ አሃዱ ልሳን ማለዳችን ተጀምሯል። ለሚኖራችሁ ሀሳብ፣ አስተያየት፣ ጥቆማ በአሃዱ ልሳን ማለዳ እንዲሁም እኩለ ቀን አመሻሽ ላይ በፕሮግራምና በዜና ሽፋን ብትሰጧቸው የምትሏቸውን ርዕሰ ጉዳዮች፣ ሀሳብና አስተያየቶች፣ ጥቆማዎች እንዲሁም ደግሞ በእንቅስቃሴዎቻችሁ የታዘባችሁትንም ጨምሮ በ0940 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። ፍቅር ተቢታው አሃዱ ልሳን ማለዳውን እየመራው የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች ዓለም ነው ሹሙ የእናንተ ውድ ቤተሰቦቻችን ሀሳብ፣ አስተያየት፣ ጥቆማ በክብር እየተቀበለ አብረናችሁ እስከ 3 ሰዓት ድረስ እንዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው።
ኢትዮጵያ አሳሳቢ የውሃ እጥረት እየገጠማት መሆኑ ተገለጸ። የኢትዮጵያ የውሃ ሀብት ከጊዜ ወደ ጊዜ እያደገ ከመጣው የሕዝብ ቁጥር ጋር የተመጣጠነ ባለመሆኑ ሀገሪቱ ውሃ አጠር ወደሚባሉ ሀገራት ደረጃ መሸጋገሯን ተገልጿል። በውሃና ኢነርጂ ሚኒስቴር አዘጋጅነት የኢትዮጵያ የውሃ ሀብትና እጥረት ላይ ትኩረት ያደረገ ሀገር አቀፍና ቀጠናዊ የውይይት መድረክ በትናንትናው ዕለት ተካሂዷል። በዚህ ወቅትም ለዘመናት ሲነገር የኖረው ኢትዮጵያ የውሃ ማማ ናት የሚለው ትርክት አሁን ካለው ነባራዊ ሁኔታ ጋር እንደማይጣጣምም ተገልጿል። በመድረኩ ላይ የመነሻ ጥናት ጽሑፍ ያቀረቡት የታላቁ ህዳሴ ግድብ የቴክኒክ አደራዳሪ ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው አሁን ላይ በኢትዮጵያ ያለው የውሃ ሀብት ከህዝብ ቁጥር ፈጣን እድገት አንጻር ከፍተኛ እጥረት እያጋጠመው መሆኑንም አስረድተዋል። ጉዳዩን አስመልክቶ ከአሃዱ ለቀረበላቸው ጥያቄ በሰጡት ምላሽም የውሃ አቅርቦቱ ከህዝቡ ቁጥርና ፍላጎት በታች እየሆነ መምጣቱንም ገልጸዋል። አንደኛ የውሃ ሀብታችን በመንግስት ፖሊሲ የውሃ ፖሊሲ ውስጥ እንደተጠቀሰው አመታዊ በወንዞቹ የሚፈሰው ውሃ 122 ቢሊዮን ሜትር ኪዩብ አማካዩ ነው። ከፍ ይላል ዝቅ ይላል፣ ግን አማካዩ የረጅም ጊዜ መረጃ ተወስዶ 122 ቢሊዮን ሜትር ኪዩብ ነው። ይህንን አሁን ላለው ለሚገመተው 135 ሚሊዮን ህዝብ ስናካፍለው ወደ 900 ሜትር ኪዩብ በሰው በአመት ይደርሰዋል ማለት ነው። ይሄ ህዝብ ቁጥር በ2050 ደግሞ ሲጨምር ያ 900 በነፍስ ወከፍ የሚደርሰን ውሃ ወደ 400 ወደ 500 ይቀንሳል። ስለዚህ የውሃ እጥረት የምንለው በነፍስ ወከፍ ደረጃ የሚደርሰንን በወንዞቹ የሚፈሰውን ውሃ ስናይ ነው። እንግዲህ ከዚህ ውሃ ላይ ደግሞ 80-90 በመቶ ውሃችን ወደ ድንበር ተሻግሮ የሚሄድ ነው። ያ ሲቀነስ የሚደርሰን የነፍስ ወከፍ ውሃ እያነሰ በውሃና ኢነርጂ ሚኒስቴር የሚኒስትሩ አማካሪ ዶክተር ሚካኤል መሀሪ በበኩላቸው ኢትዮጵያን የአፍሪካ የውሃ ማማ እያሉ የመጥራት የረጅም ዘመን ልማድ ሊቀየር እንደሚገባም ጠቁመዋል። ዶክተር ሚካኤል አክለውም በአሁኑ ወቅት የሀገሪቱ የነፍስ ወከፍ የውሃ ድርሻ እጅግ ዝቅተኛ መሆኑን በመጥቀስም ሀገሪቱ በይፋ ውሃ አጠር ወደሚባል አሳሳቢ ደረጃ ላይ መድረሷንም ለአሃዱ ተናግረዋል። ዋናው ነገር ምንድነው? ኢትዮጵያ በአመት ያላት የፍሰት መጠን ይታወቃል። የውሃና ኢነርጂ ሚኒስቴር እስከዛሬም ድረስ ለበርካታ ጊዜያት የተለያዩ ሳይንሳዊ ጥናቶችን አስጠንቷል። በገጸ ምድር ውሃ በኩል ከ122 እስከ 123 ቢሊዮን ኩቢክ ሜትር ፍሰት በአመት ከሁሉም ተፋሰሶቻችን ማለት ነው የምናገኘው ነው። በከርሰ ምድር ውሃ የተለያዩ ከ2 ቢሊዮን ኩቢክ ሜትር በአመት እስከ 36 ቢሊዮን ኩቢክ ሜትር በአመት አለ ይላል። ይህንን ነገር አሁን ላለው የህዝባችን ቁጥር ብናካፍለው የምናገኘው ፐርካፒታ ወይም ደግሞ የነፍስ ወከፍ የውሃ ምጣኔ የምንለውን ነገር እናገኛለን። ስናካፍለው እንግዲህ ከ1000 በታች ነው ኦልሞስት የሚደርሰን። በሳይንሳዊ በሆነው አካሄድ መሰረት ደግሞ ከ1000 ሜትር ኪዩብ በታች አመታዊ የውሃ ምጣኔ በነፍስ ወከፍ የሚያገኙ ሀገራት የወተር ስትረስ ውስጥ የገቡ ሀገራት ነው የሚለው ማለት ውሃ አጠር አካባቢዎች ማለት ነው። እኛ አሁን ባለመጠቀማችን ምክንያት የተትረፈረፈ ውሃ ያለን ይመስለናል እንጂ መጠቀም በምንጀምርበት ጊዜ መጠቀም ስንል ደግሞ ከመጠጥ ውሃ ጀምሮ ህዝባችን እንግዲህ 30 ምናምንም የሚሆነው ፐርሰንት ንጹህ ውሃ ያገኛል ተብሎ አይታሰብም። የተለያዩ አንፕሮቴክትድ የሆኑ የውሃ መገኛዎችን ሊጠቀም ይችላል። በመድረኩ ላይ የቀረበው ጥናት እንደሚያሳየው ኢትዮጵያ በግዛቷ ውስጥ ያሉትን ሁሉንም ወንዞችና የውሃ ሀብቶች አሟጣ ብትጠቀም እንኳን የውሃ እጥረቱን ሙሉ በሙሉ መቅረፍ አትችልም። ይህን አሳሳቢ ሀገራዊ ችግር ለመቋቋም ከመሰረተ ልማት ዝርጋታ ጀምሮ በተቻለ መጠን ተጨማሪ የውሃ ማቆሪያ ግድቦችን በስፋት መገንባት አማራጭ የሌለው መፍትሄ መሆኑን ተመላክቷል። ከምንም በላይ ግን ጥንቃቄ የተሞላበትና ዘመናዊ የውሃ ሀብት አስተዳደር ስርዓት መዘርጋት ልዩ ትኩረት ሊሰጠው የሚገባ ቀዳሚ ተግባር መሆኑም ተመላክቷል። በመካከለኛው ምስራቅ የተከሰተው ጦርነት የሚያሳደረውን ጫና ለመቋቋም ጥናት እየተደረገ መሆኑ ተገልጿል። በመካከለኛው ምስራቅ በእስራኤል ኢራንና በአሜሪካ መካከል እየተካሄደ ያለው ጦርነት ተባብሶ የቀጠለ በመሆኑ በኢትዮጵያ የወጪና የገቢ ንግድ ላይ ሊያደርስ የሚችለው ጫና
ከፍተኛ በመሆኑ መንግስት ምን አይነት አማራጮች ላይ እየሰራ ነው ሲል አሃዱ ጠይቋል። የሆርሙዝ ሰርጥ መዘጋት ሊያስከትል የሚችለውን ኢኮኖሚ ጫና ለመቋቋም የማክሮ ኢኮኖሚ ቡድን የመፍትሄ አቅጣጫዎችን ያዘጋጀ መሆኑንም የብልጽግና ፓርቲ የዲሞክራሲና የባህል ግንባታ ሚኒስትር ዴኤታ አቶ አለማየሁ እጅጉን ምላሽ ሰጥተዋል። ጦርነት በአንድ አካባቢ ብቻ ተወስኖ የማይቀርና ዓለም አቀፋዊ ተጽዕኖ ያለው በመሆኑ በኢትዮጵያም ከዓለም አቀፍ የንግድ ትስስር አንጻር ተጽዕኖ ሊኖረው እንደሚችልም ገልጸዋል። በተለይም የሆርሙዝ ሰርጥ መዘጋት ለሀገሪቱ የውጭ ምንዛሬ ምንጭ የሆኑ የውጭ ምርቶችን ለመላክም ሆነ እንደ ነዳጅ ያሉ መሰረታዊ ገቢ ምርቶችን ለማስገባት እንቅፋት እንደሚሆን ገልጸው ይህንን ችግርም ለመፍታት መንግስት በአፍሪካ ሌሎች ሀገራት ውስጥ ያሉ የገበያና የትራንዚት አማራጮችን አስቀድሞ ሲያጤን መቆየቱንም ሚኒስትር ዴኤታው ጠቁመዋል። አሁን በመካከለኛው ምስራቅ ካለው ሁኔታ ጋር ተያይዞ የሚፈጠረውን ጫና በተለያዩ ዘርፎች ላይ ተጽዕኖ ይኖራል ያሉት ሚኒስትር ዴኤታው ችግሮችን ወደ መልካም አጋጣሚ በመቀየር አዳዲስ የስራ ባህሎችንና የጥሬ እቃ አቅርቦት አማራጮችን ለመጠቀምም እየተሰራ መሆኑን ገልጸዋል። የኢኮኖሚ ጫናውን በዝርዝር የሚያጠና የመፍትሄ አቅጣጫዎችን የሚያስቀምጥ የማክሮ ኢኮኖሚ ቡድን ተቋቁሞ ክትትል እያደረገ ነው ብለዋል። ምንም እንኳን ተግዳሮቶቹ በዜጎች የኑሮ ላይ ጫና ሊያሳድሩ እንደሚችሉ ቢታመንም መንግስት ከፍተኛ ጉዳት እንዳያመጣም አስፈላጊውን ዝግጅት እያደረገ መሆኑንም አስረድተዋል። እንግዲህ ጦርነት ሲመጣ በአንድ ሰፈር ብቻ ተገድቦ አይቀርም። ዓለም አቀፋዊ ይዘት አለው። ወደ ውጭ ለመላክም ከፖርት ለማድረግም የራሱ ተጽዕኖ አለው። ጦርነት ማለት ዓለም የተያያዘች ናት። አሁን ባልከው ከሚድል ኢስት ጋር በተያያዘ የተፈጠረው በተለያየ እንትም ጫና ይኖራል። አንደኛ አማራጮችን በቅርብ ሀገራት በአፍሪካ ውስጥ ምን አማራጮች አሉ ቀድሞ ታስብበታል። ሌላው ቻሌንጆችን ለመቋቋም የሚቻልበት ሂደቶች አሁን ለምሳሌ ከነዳጅ ጋር በተያያዘ እነሱ አሉ። ችግሮች ሲመጡ አንዳንድ ጊዜ አማራጮችን እንድትጠቀም ያግዛል። ቁጠባ ባህሎችን እንድታዳበር ያግዛል እና እዚህ የሚከታተል ዘርፍ አለው። የማይክሮ ኢኮኖሚ ዘርፍ አለ። ይህንን አይሆፕ የተሰራበት ነው ያለው። እንግዲህ ውጤቱ ቻሌንጆች ይኖራሉ። ቻሌንጆቹን ግን ያንን ህዝብ የሚያውቃል። ጫናው ግን በዝቶ ጉዳት እንዳያመጣ በመካከለኛው ምስራቅ ያለው ቀውስ ካረገበ የዓለም ነዳጅ ዋጋ መናር፣ የአቅርቦት ሰንሰለት መቆራረጥ በኢትዮጵያ የዋጋ ግሽበት ላይ ተጨማሪ ጫና ሊፈጥር እንደሚችል የዘርፉ ባለሙያዎች ስጋታቸውን መግለጻቸው ይታወሳል። በኢትዮጵያ የኦዲተር የሙያ ዘርፍ ላይ የተሰማሩ ባለሙያዎች ቁጥር ዝቅተኛ መሆኑ ተገለጸ። በኢትዮጵያ በኦዲተር የሙያ ዘርፍ ላይ የተሰማሩ ባለሙያዎች ከ230 እንደማይበልጡና አነስተኛ ቁጥር ያላቸው እንደመሆኑም የውጭ ኦዲተሮች ማህበር አስታውቋል። ማህበሩ ይህንን የገለጸው ዘላቂ የኦዲት አገልግሎት ክፍያ ማዕቀፍ ለኢትዮጵያ በሚል ጉዳይ ላይ በትናንትናው ዕለት መጋቢት 14 ቀን 2018 ዓ.ም ባካሄደው የውይይት መድረክ ነው። የማህበሩ ፕሬዝዳንት አቶ ዳንኤል ጌታነ በኢትዮጵያ ያሉ የኦዲተር ባለሙያዎች ሀገሪቱ ውስጥ ካለው የህዝብ ቁጥር ጋር ሲነጻጸር በጣም አነስተኛ ነው ብለዋል። በኢትዮጵያ ያሉ ባለሀብቶች በትክክለኛ መረጃ መመራታቸውን የሚያረጋግጡ ኦዲተሮች ቁጥር አነስተኛ መሆናቸውን ገልጸው በአሁኑ ወቅት ያሉት ኦዲተሮች ተደራሽነታቸው ዝቅተኛ መሆኑንም አስረድተዋል። በተለይም የመንግስት ሆነ የግል ተቋማት ምን አይነት አገልግሎትን ይፈልጋሉ፣ ምን ያህሉስ ገበያው ላይ ባለሙያዎች አሉ የሚለው ጥልቅ የሆነ ምርምር እንደሚያስፈልገውም ጠቁመዋል። በአሁኑ ወቅት የብዙዎች የኦዲተር ባለሙያዎች የኦዲት አደራረግ የጥራት ደረጃ ዝቅተኛ እንደሆነ የተናገሩት ፕሬዝዳንቱ በዚህ መሰረት ዓለም አቀፍ ላይ ያለውን የኦዲተሮች ደረጃ ወይም መስፈርት ያሟላ አለመሆኑም ገልጸዋል። በኢትዮጵያ የሚታየው የኢኮኖሚ እድገትና ኦዲተሮች ወይም የሂሳብ ባለሙያዎች ያሉበት ደረጃ በጣም አሳሳቢ እንደሆነ ገልጸው በቀጣይ እነዚህና ሌሎች ችግሮችን ለመፍታትም ማህበሩ ከባለድርሻ አካላት ጋር እንደሚሰራም ጠቁመዋል። የጣሊያን ጠቅላይ ሚኒስትር አማራጭ የጋዛ አቅርቦቶችን ለመፈለግ ወደ አልጄሪያ እንደሚጓዙ ተገለጸ። የኢራን ጦርነት የኳታር ፈሳሽ የተፈጥሮ ጋዝ አቅርቦቶችን በማስተጓጎሉ አማራጭ ለመፈለግ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ወደ አልጄሪያ ይጓዛሉ ነው የተባለው። ጠቅላይ ሚኒስትሯ ጽህፈት ቤት ሜሎኒ ረቡዕ ዕለት አልጀርስ እንደሚገቡም አስታውቋል። ጽህፈት ቤቱ በዚህ ጉዳይ ዝርዝር መረጃ ከመስጠት ተቆጥቧል። ባለፈው ሳምንት ኢራን በፈጸመችው
የሚሳኤል ጥቃት በኳታር ዋና የጋዝ ማጣሪያ ጣቢያ ላይ ከፍተኛ ጉዳት መድረሱም ይታወቃል። የጋዝ ማጣሪያ ጣቢያው በዓለም ላይ ትልቁ ፈሳሽ የተፈጥሮ ጋዝ ማምረቻ ተቋም ሲሆን 20 በመቶ የሚሆነውን የዓለም የጋዝ አቅርቦትን ያመርታል። በተለይም የኢሲያና አውሮፓ ገበያዎች የነዳጅ ፍላጎትን በማሟላት ረገድ ትልቅ ሚና ይጫወታል የተባለው ዘገባው የሮይተርስ ነው። ፓኪስታን በሽብር ጥቃት ከፍተኛ የሟቾች ቁጥር በማስመዝገብ በዓለም አቀፍ ደረጃ ቀዳሚ ሆናለች። ፓኪስታን በዓለም አቀፍ የሽብርተኝነት ጥቃት ለመጀመሪያ ጊዜ አንደኛ ደረጃ በመያዝ በሽብር ጥቃት ከፍተኛ ጉዳት ያስተናገደች ሀገር ሆናለች ነው የተባለው። ሀገሪቱ በ2025 ከሽብር ጋር በተያያዘ ያስተናገደችው የሟቾች ቁጥር 6 በመቶ በመጨመር 1139 ደርሷል ነው የተባለው። ይህም ሀገሪቱ በዓለም አቀፍ ደረጃ ከፍተኛውን የሽብር ጉዳት በማስተናገድ በአንደኝነት እንድትቀመጥ አድርጓታል። ሪፖርቱ የሽብርተኝነት ጥቃት በከፍተኛ ሁኔታ መጨመሩን አጉልቶ ያሳያል። የ26 ዓለም አቀፍ የሽብርተኝነት ሪፖርት በዓለም ዙሪያ የሚገኙ 163 ሀገራትን ይሸፍናል ተብሏል። በኢኮኖሚና ሰላም ተቋም የሚዘጋጀው ይህ ሪፖርት በሀገሪቱ ላይ ሽብርተኝነትን ያሳድረውን ተጽዕኖ ለመለካትም የተለያዩ መስፈርቶችን ይጠቀማል ነው የተባለው። ዘገባው የኤምኤስኤን ነው ተብሏል።